ሰላም እንኳን ወደ ቲፒጂ ወይም ደግሞ ዘ ፖይንተር ጀርኒ 10 ቪዲዮ ወይም ፓርት 10 ቪዲዮ በሰላም መጣችሁ። በዚህ ቪዲዮ ምንም አይነት ትሬድ ወይም ቴክኒካል አናሊሲስ ኦርም ፈንዳሜንታል አናሊሲስ አላሳይም ማለት ነው። ያው ዛሬ ኤፕሪል 24 ነው፣ አርብ ቀን ነው። ማርኬት ዲስትሪቢዩት የሚያደርግ የዊኩን ማርኬት ዲስትሪቢዩት የሚያደርግበት ቀን ነው ማለት ነው። ያው ዛሬ ለማውራት የመጣሁት ስለ ሳይኮሎጂ በርዕሱ ካያችሁት ዘ አዲክትድ ማን በሚል ሳይኮሎጂ ሐሳብ ነው የመጣሁት ማለት ነው። በዚህ ዘ አዲክትድ ማን በሚል ርዕሶች how it feels, where it's coming from and how to manage or control it በሚል ሰብታይትሎች ደግሞ እናወራለን ማለት ነው። በመጀመሪያ በእነዚህ ሰብታይትሎች ከመግባቴ በፊት ይህንን ርዕስ ሳዘጋጅ ዊኬንድ ትሬድ በዊኬ ትሬድ መሰረት ያገኘሁትን ስሜት ወይ የተሰማኝን ስሜት መሰረት ያደረገና ከሌሎች ካየኋቸው ቪዲዮዎች ያገኘኋቸው ትምህርቶች ስለሆኑ ነው። ምናልባት አስ ሶርስ ሊሆናችሁ የሚችለው ራንዲ ካወቃችሁ ራንዲ ቤስት ሳይኮሎጂ ቲቸር ነው። ራንዲ የሚባል ትልቅ ሰው ያለ ትሬደር ነው። ትሬደር ሳይሆን ሳይኮሎጂ አስተማሪ ነው። ለማን? ለትሬደሮች ማለት ነው። ከሱ ሀሳቡን ወሰድኩት ከሱ ነው። እንዲሁም ይህንን ቶፒክ ወይም ደግሞ ዘ አዲክትድ ማን ያልኩበትም ከራሴ የተረዳሁትን ወይም ደግሞ ከራሴ ፊሊንግ የተረዳሁትን ሀሳብ ነው ማለት ነው። ስለዚህ ዘ አዲክትድ ማን ብለን እንጀምራለን ማለት ነው። ዘ አዲክትድ ማን ብለን ስንጀምር አንድ ሰው አለ። ከአንድ ሰው እያለ ይሄ ሰው ጭቃይን እናድርግለት ነገር ይሄ ሰው አለ። ይህ ሰውዬ ድራግ አዲክተር ነው። ያው ላይ መስል ይችላል እየሳቀ ነው፣ ብቻ ፈታ እያለ ነው፣ እየሮጠ ይመስላል፣ የተዝናና ነው። ብቻ አላማው ምንድነው? ድራግ አዲክተር ነው ወይም ደግሞ በሱስ ውስጥ የወደቀ ሰው ነው። ስለዚህ ያው እኔ ይሄን ሳምንት 2 ቀን ሉዝ አድርጌ 1 ቀን ወዲያ አድርጌያለሁ። ያጋጠመኝ ስሜት ወይም ደግሞ ኢሞሽናል ሳይኮሎጂ የተሰማኝ ወይም ደግሞ ሳይኮሎጂ ምንድን ነበረ ካላችሁኝ ልክ እንደዚህ ሰውዬ ነው የሆንኩት ማለት ነው። የትሬዲንግ ዓለም ውስጥ ገቡ ትምህርት ተምራችሁ ሊሆን ይችላል። ተማራችሁም አልተማራችሁም the same ኢሞሽን ነው የሚሰማን። ስቲል ሉዝ እናደርግ እንችላለን ወይንም ልናደርግ እንችላለን። ስለዚህ ይህ ሰውዬ ወይም ደግሞ ይህ ሰው አበበ ወይም ደግሞ ኤ እንበለው። ይሄ ኤ የሚባል ሰውዬ ምንድነው የሚያደርገው? ድራግ አዲክተር ነው፣ ሱሰኛ ነው። ምንድነው የሚወስደው? የተለያየ መድኃኒቶች በሐኪም ፈቃድ ውጪ ማለት ነው። ከሐኪም ፈቃድ ውጪ ማለት የሆኑ መድኃኒቶችን ይወስዳል ማለት ነው። ስለዚህ አሴ ትሬደር ይሄ ሰውዬ አሴ ትሬደር ካየነው ደግሞ አዲክትድ ነው ካልን አንደኛ ምንም አይነት ኖሌጅ የለውም። ስለምንድነው? ስለ መድኃኒትነቱን ሳይሆን የሚያየው ፕሌዠር ነው የሚያየው ማለት ነው። በፕሌዠሩ ደግሞ ውስጥ ደግሞ ምን አለ? ትልቅ ጉዳት አለ። የደም ግፊት ሊፈጠር ይችላል፣ የልብ ህመም ሊፈጠር ይችላል፣ ኦቨርዶዝነት ሊፈጠር ይችላል። በእነዚህ ድርጊቶች ማለት ነው። ኦቨር ካደረገው ኦቨርዶዝነት ሊፈጠር ይችላል። እንዲሁም እያደረገውም ደግሞ የተለያዩ ሳይድ ሲምፕተምስ የሚባሉ ነገሮች ሊፈጠሩ ይችላሉ። ደም ግፊት ሊሆን ይችላል፣ የመጣል ሊሆን ይችላል። እነዚህ ነገሮች ሊፈጠሩ ይችላሉ። ስለዚህ አሴ ትሬደር ደግሞ እኛ ማርኬት ውስጥ ታንማር ሊሆን ይችላል ተምረን ሴልም ሆነ ባይ ስንል እነዚህን ድርጊቶች ነው ይሄንን ሲምፕተም ነው የምናየው። የምን ባይ ስንል
ወይም ደግሞ ማርኬቱ አጌንስት እኛ ከመጣ ምንድነው የሚሰማን? ህመሞች ሊሰሙን ይችላሉ። ለምሳሌ የብለድ ፕሬሸር የመጨመር፣ ሂት፣ የሙቀት ስሜት፣ የጭንቀት ስሜት ይፈጠራል ማለት ነው። ሁለት ደግሞ ማርኬቱ ወይም ደግሞ ትሬዱን ዊን እያደረግን ስንመጣ ምንድነው እንደ ፕሌዠር ነው የምንወስደው ማለት ነው። ስቲል ብለዳችን ሃይ ነው፣ ኢሞሽናችን ሃይፕ ሆኗል በጣም። ስለዚህ እኛ ይህንን ፕሌዠር እያደረግን ነው፣ እየወደድ ነው ስሜቱን ማለት ነው። ለዛ ነው አዲክትድ ድራግ ማለት ነው። ትሬድ ማለት እንደ ድራግ ወይም ደግሞ እንደ ሱስ ብለነው መያዝ እንችላለን ማለት ነው። ስለዚህ ይህንን ሰው እየላጥፈው ከዚህ ጋር ላንሳውና አሁን እንዴት ነው የትሬዲንግ ፊሊንግ ካላችሁኝ፣ አንድ ሰው የህይወቱ ኑሮ እንደዚህ ቀጠለ ነው። ያው ከፍ ዝቅ ሊኖር ይችላል። በህይወት ውስጥ የሚያጋጥሙት ስሜቶች ከፍ ዝቅ ሊል ይችላል። እንደውም ይሄ ሲሆን እንደዚህ ነገር ከፍ ዝቅ እንደዚህ ነገር ልንለው እንችላለን። አሁን የምገልጽላችሁ how it feels ነው። በቃ ስሜቱ እንዴት ነው የሚመስለው ትሬዲንግ ውስጥ ገቡ ዊንም ስታደርጉ ዘሴም አይነት ስሜት ስለሆነ የሚሰማው ኔጌቲቭ እና ፖዚቲቭ ሆነው ግን ስቲል ፓወርፉል ናቸው። ይሄ ኖርማል ላይፋችሁ ነው ቢፎር ትሬዲንግ ማለት ነው። ትሬዲንግ ሳትገቡ ሊሆን ይችላል፣ ትሬዲንግ ሳታውቁ ሊሆን ይችላል፣ ትሬዲንግ ማውቃችሁ ትሬድ ሳታረጉ ሊሆን ይችላል። ትሬዱ ስትገቡ ማርኬቱ ስትገቡ ግን ማርኬቱ ካያችሁ ተሽፍታሉ። እንዴት ነው እንደዚህ ይሄ ነው አብስትራክት ነው። እንደዚህ በጣም ይወርድ ይችላል፣ በጣም ሊወጣ ይችላል፣ በጣም ሊወርድ ይችላል፣ ስታቢላይዝ እናደርግ ይችላል፣ በጣም ሊወጣ ይችላል። ይሄ ነው ይሄ ማለት የትሬዲንግ ሳይኮሎጂ ነው። በቃ ይሄ ነው ትሬዲንግ ሳይኮሎጂ ማለት ይሄ ነው ስሜቱ። እኔ አሁን እነዚህን ሁለት ትሬዶች እነዛን ሰኞ በርግጥ ሁለት ትሬድ ባንለው ሶስት ነበሩ። አንደኛው ኢንተር አላደረገልኝም። ግን በእነዚህ 3 ቀን ውስጥ ምን ተሰብቶ የነበረ ካላችሁኝ በሉዝ ውስጥ ያለው ኃይለኛ ዲፕሬሽን ውስጥ ስትረስ ውስጥ የሚከት ነገር ነው ማለት ነው ትሬዲንግ ማለት ነው። ሉዝ ስናደርግ አስቀያሚ የሆነ ፊሊንግ አለው፣ ደስ የማይል አንፕሬዘንት የሆነ ድጋሚ ትሬድ እንድንወስድና ስቲል ተስፋ እንዳለን የሚያሳይ አእምሮአችን የሚያሳይ ሀሳብ ነው የሚለቅም። በዛ ላይ ደግሞ የሚያስጠላ የሆነ ስሜት አለው። አሁን ይሄንን ትሬድ ነው ሳደርግ ይሄን ሉዝ እንዳደረኩ የመጀመሪያ እርምጃ የሆነው ፒሲን አጥፍቼ መውጣት ነው። በቃ መውጣት፣ ከቤት መውጣት፣ መርሳት። ገባችሁ አይደለ? ሌላ ሀሳቦችን ሊያመነጭ ይችላል ማለት ነው። ስለዚህ ይሄን ይመስላል ማለት ነው የትሬዲንግ ልዩነት ከኖርማል ላይፋችን እና ትሬዲንግ ውስጥ ስንገባ ያለን የአስተሳሰብ ልዩነት ማለት ነው። ይህ ደግሞ ያያችሁት ዌቭ በእኛ ፊሊንግ ላይ ሳይኮሎጂያችን ላይ ወሳኝ የሆነ ጨዋታ አለው ማለት ነው። አእምሮአችን ላይ ማንነታችን ይቀይራል፣ አስተሳሰባችን ይቀይራል ማለት ነው። ስለዚህ ዌትስ ካም ፍሮም ከየት ነው የሚመጣው ነው ይሄ ፊሊንግ? ለምንድን ነው እንደዚህ የሚፈጠረው? ለምንድን ነው ይሄ ስሜት የሚፈጠረው? ስለዚህ አሁን መሰረታዊ የሆነው ዋና ሀሳባችን ወይም ደግሞ ይሄ መሰረት የሆነው ሰብታይትል ለዚህ ሁሉ ነገሮች ዋና በዋት ነው ዋናው ማለት ነው። በቃ ይሄንን ካወቅነው እንዴት ማናጅ ማድረግ እንዳለብንና እንዴት ኮንትሮል ማድረግ እንዳለብን እናውቃለን። ከየት ነው የሚመጣው? አንደኛው ዲዛየር ነው። ለገንዘብ ያለን ዲዛየር፣ ለፕላናችን ያለን ዲዛየር፣ ፕሩፍ ለማድረግ ለቤተሰቦቻችን፣ ለጓደኞቻችን ፖሲብል እንደሆነ ለማሳየት እኔ ከማንም አላንስምነት ሊሆን ይችላል። እነዚህ ሁሉ ነገሮች መንስኤ ናቸው ማለት ነው። መንስኤ ናቸው።
መንስኤ ናቸው። ታዲያ ነሰሰሪ ናቸው ብላችሁ ልታስቡ ትችላላችሁ። ጎል ካለ ለጎላችን ሃይፕ መሆናችን የማይቀር መቼም ጎላችንን ባሳካን ቁጥር ደስተኛ በቃ በጣም አሪፍ የሆነ በቃ ምንም ማታረጉ ስሜት ውስጥ ትገባላችሁ። በተለይ ሪል አካውንት ሳይሆን ፈንድ አካውንት የምትወስዱ ካላችሁ ፈንድ አካውንት ወስዳችሁ ፔአውታችሁ እንዳደረጋችሁ ሌላ ታሪክ ነው የምትገቡት። ፕላን ያደረጋችሁት ውጭ ራሱ ብራችሁ ልታጠፉ ትችላላችሁ። ስሜታችሁን ኮንትሮል ማድረግ ሊከብዳችሁ ይችላል። ብዙ ነገር አለ ራሱ እናደርግ ማለት ነው። ብዙ አይምሮአችን ብዙ ሀሳብ ሊመጣ ይችላል። አውረትን ማናቅ ዝምተኛ የሆኑ ሰዎች ያኔ ወረኛ ተቅለብላቢ ሰዎች ልንሆን እንችላለን። ስለዚህ ዲዛየር ነው፣ ከዲዛየር ነው ሁሉም ነገር የሚነሳው። ከዲዛየር ማለት ከፍላጎት ከኒድ ፕሩፍ ከማድረግ በቃ ኒድ፣ እነዚህ ሁሉ ኒዶች ናቸው፣ ፍላጎቶቻችን ነው። እንደ ሰውነታችን ደግሞ ካየ ነው ነሰሳሪ ነው። አንድ ሰው ምንም አይነት ዲዛየር ከሌለው ይህ ሰው የቆመ ሬሳ ነው እንደማለት ነው። አንድ ሰው ምንድነው ላለመሞት ይበላል አይደለ? እስቲል ዲዛየር መሞት ስለማይፈልግ ቤተሰቡን ለማስደሰት ይሰራል፣ ይለፋል ገንዘብ ለማግኘት። ትሬዲንግም ልክ እንደዛው ነው። ቤተሰብ ለማስደሰት ሊሆን ይችላል። ራሳችንን ከፋይናንሻል ፍሪ ሳይኮሎጂካሊ ማስተር ባይዘው ማስተር ማናደርግ የምንችለው ሳይኮሎጂ ነው። ግን ስቴፕ ባይ ስቴፕ ነገሮችን እናስተካክለን። ባይዘው ትሬዲንግ ሳይኮሎጂ ላይ ረጅም ጊዜ የቆዩ ሰዎች ካስተዋላችሁ ወይም ካጋጠማችሁ ኖች አሴት ትሬደር ሳይሆን እንደ ሪል ላይፍ ላይ የተረጋጋ ህይወት አላቸው። ተረጋጋ ማለት ነው ረጅም ጊዜ የቆዩ። ረጅም ጊዜ ስላችሁ አሁን የኛ የጂንዚ የሚባሉ ጄኔሬሽን ሳይሆን ኦልድ ጄኔሬሽን ከጋችሁ የተረጋጉ ትልቅ ነገር ቢፈጠሩ ሞት እንኳን ቢፈጠር አእምሮአቸው መቋቋም ይችላል። ያን ለምን በትልቅ ብር ራሳቸው አእምሮአቸው ተጎድቷልም ታክሟል። ብዙ ነገር አጋጥሟቸዋል። በትሬዲንግ ውስጥ ብዙ ነገር አጥተዋል፣ ብዙ ነገር ጌን አድርገዋል። ያውቁታል ሃይፑን። ህይወትም እንደዛ ነው፣ ውጣ ውረድ እንደሆነ ያውቃሉ። እና ተረጋጋ ነገር ውስጥ ነው የሚገቡት። ስቲል ሃይፕ ያደርጋቸዋል፣ ግን ኮንትሮል ያደርጉታል፣ ይገድቡታል። ስለዚህ አሁን ሶስተኛ ርዕሳችን ላይ እንመጣለን ማለት ነው። how to manage or how to control our psychology and emotions። ስለዚህ አሁን ኮንትሮል ውስጥ እንዴት ነው የምናደርገው ነው። አሁን በእርግጥ ቀጥታ ወደ መልሱ ከመግባቴ በፊት እስካሁን ያወራቸው ነገሮች ትሬድ ጀመርንም አልጀመርንም ለመጀመር ባሰብን ቅጽበት ነው አዲክትድ የምንሆነው። ፕሮሰሱን ነው መናገራችሁ። አንድ ሰው አዲክትድ ሰው የሚሆነው ምንድነው? ሲቀምሰው ሲያየው አይደለ? ሲቀምሰው በቀመሰበት ሰዓት አዲክትድ ነው ማለት ነው። ለምሳሌ አንድ ሰው ሲጋራ ማጨስ ቢጀምር፣ ቪፕ ማድረግ ቢጀምር፣ የተለያዩ ነገሮች ሱስ ሊያዙ የሚችሉ ድራግ ሊሆን ይችላል። ብዙ በቃላ ከሐኪም ፈቃድ ውጭ የሆኑ መድኃኒቶች ሊወስዱ ይችላሉ። ምን ያቺን ባደረገው ቁጥር ምንድነው የሚያደርጉት? ፕሌዠር ማግኘት ጀመሩ፣ ወይም ደግሞ የሚፈልጉትን ዲዛየር ያገኙ ጀመሩ ማለት ነው። እና ዘሞመንቱ ኢንተር አስ ኤ ትሬደር you are addicted ናል። ግን አላማው ምንድነው? አዲክተር ሳይሆን መሆን ያለብን ምንድነው? you have to be as a patient፣ እንደ ታካሚ መሆን ያለብን። አንድ መድኃኒት ሊጎዳን ይችላል፣ ሁለተኛ ደግሞ መድኃኒት ሊያክመን ይችላል። የሚያክመን ከምንድነው? ከፋይናንሻል ፕሮብሌም ሊሆን ይችላል፣ ከተለያዩ ችግሮች ሊያክመን ይችላል። ጉዳቱስ ምንድነው ካላችሁ ፋይናንሻሊ ሉዝ ልናደርግ ይችላል፣ የአእምሮ ታማሚ ሊያደርግ ይችላል። ትሬድ ማለት ብዙ ነገር ሊያሳጣ ይችላል። እና እንደ ቤቲንግም ነው ትሬዲንግ፣ እንደ ቢዝነስም ነው ትሬዲንግ። ቤቲንግ ምንድነው? ሩል የለውም። ሩል ስላችሁ ያው ቤቲንግ ቤቶች የሚሰጧቸው ሩሎች ሊኖሩ ይችላሉ፣ እኔ በደንብ ስለማላውቃቸው ግን ይኖራሉ። ግን ከዛ ባሻገር ምን አለ?
ራሳችሁ ይሄን ያክል ትሬድ ወይም ደግሞ ይሄን ያክል ከዚህ ይበቃኛል የሚል ሩል አንገድብለትም። ገባችሁ አይደለ? እኛ እስከሰጠነው ምን ያክል እንደሰጠን ምን ያክል ጌን ማድረግ እንዳለብን ራሳችን ነው የምናውቀው ማለት ነው። እና ሊሚት ማድረግ አንፈልግም እኛ ብዙ ጊዜ ይሄን ያክል ይበቃኛል ሲሆን ሚሊዮን ማግኘት ይቻላል ከተባለ ለሚሊዮኑ ነው የምንሄደው። ይሄ አዲክሽን ነው ማለት ነው። ስለዚህ እንደ ፔሸንት ደግሞ ካየነው አሴ ትሬደር ሩል አለን፣ ፕላን አለን ማለት ነው። ፕላኑ ምንድነው? ይሄን ያክል ይሄን ቦታ ገዝቼ እዚህ ጋር ቦታ ሄጄ ጉቺ ሄጄ ይሄን ልብስ ገዝቼ ሊሆን ይችላል፣ ሮልስ ሮይስ ገዝቼ ሊሆን ይችላል። አብዛኞቻችን ይሄ አይደለም ፕላን ማለት ስትራክቸርድ የሆነ ሲስተም ነው ማለት ነው። ፕላን ማለት ስትራክቸርድ የሆነ ሲስተም ነው። ፕላን ማለትም የተቀረጸ ደረጃ ቀጥታ ወደ በአንድ ቀን በአንድ ሌሊት ሳውንድ በትሬዲንግ የሚያስደን ያን ፕላን በመጠቀም ብቻ ነው በዛ ቦታ ላይ ልንደርስ የምንችለው። በዛ ፕላን ውስጥ ምን አሉ? ሩሎች አሉ፣ ጎሎች አሉ፣ ስትራቴጂ አለ። ሞስት ኦፍ ኦል ደግሞ ዋናው ሩል ነው። አሁን ወደ ምን እየመጣሁላችሁ ነው? ወደ ማናጅ እንዴት ነው ማናጅ የምናደርገው? አሁን በቪዲዮ ላይ ካያችሁ አራር ሁሉ ጊዜ የምጠቀመው 1 to 2 ብቻ ነው። ከዚህ በፊት ግን ትሬድ ሳደርግ ያገኘሁትን አራር ነው የምወስደው፣ ያገኘሁትን ማለት ነው። ከዛ በኋላ የተስተካከለ ስመጣ አራሪ ሊሚት ሳደርገው ኮንሲስተንትሊ ፕሮፊቴብል መሆን ጀመርኩኝ። ለምን? አንደኛ ኮንሲስተንትሊ ፕሮፊቴብል ሲሆን ምን ተፈጠረ? ብዙ አራር ሳገኝ ኢሞሽናሊ በጣም ሃይፕ ደግሞ ቆሞ ሃይፕ ሲሆን ደግሞ ምንድነው ድጋሚ ያን ነገር መድገም እፈልጋለሁ። ስለዚህ አንደኛ ያን ኮንትሮል አደረኩ ማለት ነው። በምን? ሊሚት በማድረግ እስቲል ገንዘብ አገኛለሁ፣ ግን ኢትስ ኢነፍ በቃ በቂ ነው፣ ያሳልፈኛል። በዛ ላይ ደግሞ ብዙ አራር ለማግኘት ስሞክር ሉዝ ውስጥ እየገባው ማለት ነው። ስለዚህ ሩል ማለት ልክ እንደ አሁን ቅድም በሳይጋችሁ ዌቭ ውስጥ እዚህኛው ዌቭ ውስጥ ሩል የቱ ጋር ነው የሚመጣው ካላችሁኝ፣ ይሄ ሩል ነው። አሁን እዚህ ጋር እስቲል እያገኘን ነው፣ ግን ኢሞሽናል ሃይፕ ሆነናል። ስለዚህ ሩል ስንጨምርበት ከት ያደርጓል፣ እዚህ ጋር መጥቶ ከት ያደርጓል ማለት ነው። ስለዚህ እኛ በዚህ መስመር ውስጥ ጋይድ እንሆናለን ማለት ነው። አያችሁ አይደለ? ስቲል ፕሮፊት ውስጥ ነን፣ ሳይኮሎጂካሊ ኮንትሮልድ ተደርገናል ማለት ነው። ስለዚህ ኦቨርኦል አጠቃላይ ይሄ አዲክትድ ማን ላለመሆን የመጀመሪያውን የአሴ ትሬደር ወይም ደግሞ በእርግጥ እኔ ትሬደርን ራሴ እንደ ትሬደር ሳይሆን የምቆጥረው በትሬዲንግ ትርፍ ለማግኘት ነው ራሴ ለምቆጥረው። እና ትሬዲንግ ስትጀምሩ የመጀመሪያ ነገራችሁ ሁሉ ጊዜ የሚኖር ሩል ሴት ማድረግ ነው። በቃ ሩል በቀን አንድ ጊዜ ከሆነ አንድ ጊዜ ትዳደቃለሁ፣ አለቀ። 1 to 2 ከሆነ 1 to 2 አደርጋለሁ፣ አለቀ፣ ጨርስ። 1% ከዛ ምንም እኮ አይጎዳም። የጊዜ ጉዳይ ነው። ነገ በአንድ ቀን አያልፍልህ። ስለዚህ የጊዜ ጉዳይ ስለሆነ ዛሬ ሴት ያደረግነው ነገ ራሱ መጥቶ ይገነባናል። ራሱ መጥቶ ማለት ነው። ራሱን በራሱ መኒው ራሱ እኛ ጋር ይመጣል ማለት ነው። እና አዲክትድ ማን ብዬ ከምጠራቸው ሰዎች ጀማሪዎች አሉ። ሁሉም አዲክትድ ማን ናቸው። ግን ማን ነው ፔሸንት ነው። ፔሸንት ማን ነው? ፔሸንት ማን ነው? ሩል የሚከተል ሰው። በቃ ዶክተሩ ይሄን አትውሰድ ካለ ይሄን አለመውሰድ ነው። ይሄን ውሰድ ካለ ይሄን ውሰድ ነው አይደለ? ኢቭንም እኮ ስቴሮይድ ሊሆን ይችላል፣ ምንም ሊሆን ይችላል። ሲወሰድ እኮ በዶክተር አማካሪነት ሲሆንና ከዶክተር አማካሪነት ውጪ ሲሆን ይለያያል። ይሄ ስቴሮይድ ይሄኛው ይጎዳል ይላል ዶክተሩ። አንተ ደግሞ ከዶክተሩ ውጪ ኮንክ ደግሞ አንተ ያገኘውን በቃ መውሰድ ነው። እንትና ሲን ስላደረገ አንተ ማድረግ አለብህ። ከዛ አንተ ገደል ትገባለህ። ልክ እንደዛ ማለት ነው። ኢሞሽን ጋይድ መደረግ አለብን ሁሉ ጊዜ ማለት ነው። መስመር ውስጥ መግባት አለብን።
ገባችሁ አይደለ? ካያችሁ አንድ ዩቲዩብ ላይ አንድ ኤክስፔሪመንት ነበረ ማለት ነው። ድንገት ያየኋት ኤክስፔሪመንት ነበረች። አንድ ጉንዳን ነበረች እዚህ ጋር ጉንዳን አለች። እዚህ ጋር ጉንዳን አለች ብለን እንያዝና ስለዚህ ጉንዳኗ እንደዚህ ነገር ነች። እዚህ ጋር እንደዚህ ነገር አላት። ስለዚህ ትሄዳለች። ለስዕሉ በጣም ይቅርታ። ጉንዳኗ ብቻ አያችሁት። አሁን ጉንዳኗን ስታዩት ነፃ ሆናለች። ፍሪ በነፃነት ትሄዳለች። ትሬዲንግ ውስጥ ደግሞ እንደዚህ አይደለም መንገዱ። ይሄ ገደል ነው። ይሄ ገደል ነው። ይሄኛው ገደል ነው። ገባችሁ አይደለ? ይሄ ተራራ ነው። ይሄ ተራራ ሊሆን ይችላል። ገባችሁ አይደለ? ብዙ ነገሮች አሉ። እዚህ ጋር አውሬ ሊሆን ይችላል። የሆነ አውሬ የሆነ በቃ እኛም ልንሆን እንችላለን። ልንገላት ልንሞክር እንችላለን። ለዚች አንት ለሚያስፈልጋት ምንድነው? ቤት ያስፈልጋታል። ቤት ውስጥ ምን አለ? ከዚህ እስከዚህ የሚል የሚገድብ ነገር አላት። ምግቧን ታስቀምጣለች። የምትፈልገውን ነገር ታደርግልሻለች። ስለዚህ ለዚች አንት ፕላኗ ማን ነው? ቤት ነው። በፕላን ውስጥ ምን አለ? ሩል አለ። ሩሉ ምን ያደርጋታል? ይጠብቃታል። መውጣት ትችላለች ከዚህ መንገድ እና በዛ ኤክስፔሪመንት ላይ ምን አየው? አንድ ጉንዳን አስቀመጡና ሁለት የተለያዩ ጉንዳናች አስቀመጡና ለቀቋቸው ማለት ነው። መሬት ላይ ከለቀቋቸው በኋላ ሁለቱንም በማርከር አከበቡባቸው ሳይነኳቸው ማለት ነው። አንደኛው ሁለቱም ለተወሰነ ሰዓት ወይም ለተወሰነች ደቂቃ ማርከሩ ወይም ጥቁሩ ማርከር ሲደርሱ ይመለሳሉ። ምንድነው? ግድግዳ ነው፣ ወል ነው ብሎ ስለሚያስቡ አሁንም ዞር ሲል ይመለሳሉ። አንደኛዋ ግን ባይ ሚስቴክ ምን አድርጋለች? ሰብሯለች። ሄደች ማለት ነው። ይቺ አንተ ወደ ገደል፣ ወደ ተራራ ወይ ደግሞ ሰው ሊገላት ይችላል ማለት ነው። እና እኛ ያ ጉንዳን እንዳንሆን እንደዛ ጉንዳን እንዳንጨፈለቅ ማርኬቱ እንደዛ ናቸው። ብሩታል ስለ አንተ ከስር ካልከስር አይጨነቅም። እንደውም አንተ እንድትከሰር ነው ድራይቭ የሚያደርግ ኢሞሽናል። ስለዚህ ፕላናችን የተወሰነ መሆን አለበት፣ የተገደበ። ልክ እንደዚህ ጫንት እንደዛ ካደረግን እውነት መኑኝ ሰክሰስፉል መሆን አይከብድም። እንደ ትሬደር ብቻ ሳይሆን እንደ በቃ ህይወታችን ላይ ፕላን እንደ ሩል ካደረግን የተቆጠሩን ሰዎች ከሆነ ብዙ ሰዎች ይደነቁብናል። ብዙ ሰዎች ሉካፕ ያደርጉብናል። ገባችሁ አይደለ? ይሄን ማድረግ ካለብህ ይሄን አድርግ፣ በቃ ጨርስ። ይሄ ነው። ስለዚህ በዚህ ቪዲዮ ይሄን ይመስላል ማለት ነው። አዲክትድ ማን እና እናንተ ከምንድን ያላችሁት? ድራግ አዲክተር ናችሁ ወይስ ፔሸንት ናችሁ? ታካሚ ናችሁ ወይስ ሱሰኛ ናችሁ ነው? ሱሰኛ ከሆናችሁ ልዙ ውስጥ ነው ያላችሁት። ፔሸንት ከሆናችሁ ደግሞ ጋይድ በተደረገ ሀሳብ ነው ያላችሁ ያሉት። እና የሁሉ ነገር ሳወራ ኮንትሮል እንዴት ነው ኮንትሮል ኢሞሽን የሚያደርገን እንዴት ነው? በቃ እነዚህን ሁሉ ፕላን ተጠቅሜ ያለው ይሄን አድርጌያለሁ። ለምንድነው መቸገራው? ለምንድነው ብዙ ጊዜ ፕላኔን ማልከተለው? ቆራጣ አለመቆረጥ ነው አንደኛው። በቃ በፕላናችን ውስጥ ምን አለ? ጎል አለ። ጎላችን ውስጥ እያየን መኪና መግዛት የምፈልግ ከሆነ በቃ መኪና ለመግዛት ይሄ ሩል መከተል አለብኝ። ጨረስክ። ምንም ነገር የለውም። ሌላ ታሪክ የለውም። እና እስካሁን ድረስ ቪዲዮን ስለተከታተላችሁኝ አመሰግናለሁ። የዛሬ ሳምንት በአርብ ቀን እንደገና በሌላ ሀሳብና በሌላ ርዕስ ስለ ሳይኮሎጂ እንወያያለን ማለት ነው። እስኪ እናንተም በቻላችሁ አቅም የተለያዩ ቪዲዮዎችን ለማየት ሞክሩ። የተለያየ ሀሳቦችን ሩሎችን እንዴት ነው ቢልድ የምናደርገው፣ እንዴት ነው ፕላንን ቢልድ የምናደርገው የሚሉትንም ከተለያዩ ሶርሶች እንደ ትሬድ ብቻ ሳይሆን እንደ ብዙ ነገር በምትሰሩት ፊልድ ሊሆን ይችላል፣ በምትማሩት ትምህርት ሊሆን ይችላል። እነዚህን ሁሉ ነገሮች ማግኘት ይቻላል ማለት ነው። እና በዚህ ሳምንት ወይም ደግሞ በዚህ ቅዳሜና እሁድ
ልሰጣችሁ የምፈልገው ምንድነው እኔ ከምንድን ነኝ ከሱሰኛ ውስጥ ነኝ ወይስ ከምንድን ከታካሚው ነኝ የሚሉትን ነገሮች አገናዝባችሁ ትሬድ ስታደርጉ እነዚህን ሀሳቦች መቀጠል ወዴት መቀጠል ወይ ደግሞ ወዴት መስመር መግባት እንዳለብን መለየት መቻል አለብን የሚለውን ነገር ለመግለጽ ነው። እና እኔ በዚህ ሳምንት እነዚህ ነገሮች ያልኳችሁ ነገሮች ሁሉ አጋጥሙኛል ስላችሁ ከመስመር ወጥቼ ሊሆን ይችላል። በስሜት ማውንት ትሬዶችን ገብቻለሁ። እንዲሁም አሪፍ የሆነ ደግሞ ትሬድም አግኝቻለሁ። ከዛ በኋላ ለይቄ ወጥቻለሁ ማለት ነው። እነዚህን ሁሉ ነገሮች ይፈጠራሉና ራሳችን በገደብን ቁጥር ፕሮባብሊ የሰክሰስ ፕሮባቢሊቲያችን እየጨመረ ነው የሚመጣው። ሌላ ምንም ጉዳት የለውም። እና አሁን በድጋሚ ራሳችሁን ቼክ አድርጉ ባካችሁ ማለት ነው። እስካሁን ድረስ ቪዲዮን ስላዳመጣችሁ ስለተከታተላችሁ በጣም አመሰግናለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱ። የሰጣችሁ ነገሮች ሪሰርች አድርጋችሁ ራሳችሁን ለመገምገም ሞክሩ ማለት ነው። በሚመጣው ቅዳሜና እሁድ የዊኩን አናሊሲስ ለቅላችኋለሁ ማለት ነው። ተከታተሉ። እስከዛው ድረስ አመሰግናለሁ። እስካሁን ስለተከታተላችሁ ቪዲዮን ሰላም ዋሉ፣ ሰላም ደሩ። ቻው።